በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለዚህ ቤት ይሁን። በመጀመሪያ የኔ እንኳን የግል ጥያቄ ነው ያለኝ፣ እዚህ ላይ ላወራ አልችልም። ጥያቄ የምትቀበሉ ከሆነ ማለት ነው። እሺ፣ ከክርስቶስ አምላክነት ጋር በተያያዘ ከሆነ ቀጥል። እዛ ላይ ስለሆነ እያወራን ያለን። ኦኬ፣ አመሰግናለሁ። ስለስገባችሁኝ አመሰግናለሁ። የኔ ጥያቄ ሉቃስ 1:31 ላይ እሱን እንድታብራራልኝና ሌላ ሁለተኛ አንድ ጥያቄ አለኝ ከሱ ውጭ ማለት ነው። ሉቃስ 1:31 ላይ ያለው። እሺ፣ ሉቃስ 1:31 ላይ ምን ይላል? መልአኩ መጥቶ ለማርያም እነሆ ትጸንሻለሽ፣ ወንድም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ የተባለውን ማለት ነው። ምኑ ላብራራልህ? ይሄንን እንደምትጸንስ ልጅ እንደምትወልድ ድንግሊቱ ቅድስት ድንግል ስትሆን እንደምትጸንስ እንደምትወልድ መቶ ነገራት። አለቀ። ምንም ይብራራ ነገር እሳለሁ። ኦኬ። ወይ ደግሞ ስፔሲፊካሊ ይሄንን ቃል ለምን ተጠቀመ ምናምን የምትለው ነገር ካለ ይቻላል። ወንድ ልጅ ስለሚል ነው። ምናልባት በጾታ ጠራው ነው። ኦኬ፣ ጥያቄ ላቅርብ። እሱ ላይ መሆኑን ከተረዳህልኝ እዛ ላይ ያለኝ ጥያቄ ላቅርብ። እዛ ላይ ያለ ጥያቄ ምንድነው? ኦኬ፣ ያ የሚወለደው ልጅ ኢየሱስ ነው አይደል? ማለትም ዛሬ ላይ ኢየሱስ ክርስቶስ ጌታ አምላክ ተብሎ የሚመለከው ኢየሱስ ክርስቶስ ነው። ማርያም ትወልጃለሽ፣ ትጸንሻለሽ የተባለችው ያ ወንድ ልጅ ነው የሚመለከው ዛሬ። እሺ፣ ያ ተጸንሶ የተወለደው እርሱ ይመለካል፣ ጌታ ነው፣ አምላክ ነው። ምክንያቱም ያ የተወለደው ጌታ ልክ እንደኔና እንዳንተ የሆነ ሰዓት ላይ የተወለደ ብቻ ሳይሆን ከዘላለሙም ያለው እርሱ በስጋ ከእነርሱ መጥቶ ከእመቤታችን መጥቶ ነው ተጸንሶ። ልክ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ ምን እንደሚለው አባቶች ለእነርሱ ናቸውና ይላል። ልክ አባቶች ለእነርሱ ናቸውና ክርስቶስም ደግሞ ከእነርሱ በስጋ መጣ ይላል። በስጋ ከእነርሱ መጣው ግን እርሱ ለዘላለም ከሁሉ በላይ ሆኖ የተባረከ አምላክ ነው፣ አሜን ይላል። እርሱም ለዘላለም ከሁሉ በላይ ሆኖ የተባረከ አምላክ ነው። ለዘላለም ከሁሉ በላይ ሆኖ የተባረከው አምላክ እርሱ በስጋ ከአባቶች መጣ፣ ከአይሁዳውያን መጣ። ስለዚህ ከቅድስት ድንግል ወንድ ሆኖ ተወልዶ በስጋ የተገለጠው እርሱ ለዘላለሙ የተባረከው አምላክ የእግዚአብሔር ቃል ሎጎስ እርሱ ነው መጥቶ በስጋ ዓለም አምላክ እርሱ ነው ስጋን ይዞ የመጣው። ስለዚህ እርሱ የሚመለክ ነው። በእግዚአብሔር መልክ ይኖር የነበረው እርሱ የባሪያን መልክ ያዘ እንዳለ ፊልጵስዩስ ምዕራፍ 2 ላይ እና እንደዛ ነው። ቀጥል ጥያቄ ነው። እሺ፣ አመሰግናለሁ። ቲም ታረግኛለህ መሰለህ። ያን ወንድ ልጅ ነው የምታመልኩት አይደለ? እናልከኝ ያን የተወለደውን ልጅ ነው፣ ያን ወንድ ልጅ ነው የምታመልኩት አይደለ? ከዘላለሙም አምላክ የነበረውን ከዛ በኋላ ከእመቤታችን በስጋ የተወለደውን ከዘላለሙም አምላክ የነበረውን ከዛ ከእመቤታችን በስጋ የተወለደውን። ኦኬ፣ እሺ። ያ ሕፃን ልጅ ሊገርዙት ወሰደ ሲል ሉቃስ 2 ላይ ማለት ነው። ተገርዟል አልተገረዘም? እሺ፣ እዚህ ላይ ሁለት አይነት እይታ አለ። አንዳንዱ በስውር ተገርዟል የሚል አለ፣ አንዳንዱ ደግሞ ተገርዟል የሚልም አለ። ስለዚህ ሁለት አይነት እይታ ስላለ ከእይታዎች ውጭ የሆነ ቀጥታ ምንድነው አስተምህሮ የሆነው ነገር ላይ እስቲ ትኩረት እናድርግ። እሺ፣ ጥያቄን ቀጠለና ከዛ በኋላ መልሳለሁ። ኦኬ፣ ይቅርታ አድርግልኝና ወንድማችን ጀማል አንዴ ከመቀጠል በፊት የክርስቶስ አምላክነት ላይ ነው ለመጠየቅ የገባው ይመስለኛል። ሞሮፍ ግን አሁን እየጠየቀ ያለው አይደለ ዲቪኒቲው ላይ ያተኮረ ነገር አይደለም። ኦፍ ኮርስ ቢጠይቅ ችግር የለውም፣ ግን አምላክነቱ ላይ አምላክ አይደለም ብለን የምታስብ ከሆነ እዛው ላይ ትኩረት ብታደርግ ወንድማችን ጀማል መልካም ነው። ጥያቄውን እዛ ላይ ሮቴት ብታደርግ። ኦኬ፣ እሺ፣ አመሰግናለሁ እድል ስለምትሰጡኝ። አዎ፣ እኔ አምላክነቱን ላነሳ የፈለኩት ከዛ ጀምሬ ለማንሳት ስለፈለኩ ነው። እንግዲህ ስለ ቀድሞ ህልውናውም ገና ልጠይቅህ አስቤያለሁ። ማለትም ሁለት ጥያቄ እንዳለኝ ነግሬሃለሁና የመጀመሪያውን ላስቀምጥ ብዬ ነውና ኢየሱስ ክርስቶስ እዚህ ጋር የተወለደው ሉቃስ 1:31 ላይ የተወለደው ሕፃን ልጅ አምላካችሁ ከሆነ ያም ልጅ ሊገረዝ ከተወሰደ ሁለት አይነት አመለካከት ወይም አስተምህሮ እንዳላችሁ እየነገርከኝ ነውና እሱንም እንዴት እንደምታብራራ። አስተምህሮ ሳይሆን እይታ ነው። አስተምህሮ አይባልም፣ እይታ ነው። ተገርዟል የሚለው በቃ እሱ አለ በሁሉም ዘንድ የታመነ ነው። ግን ግዝረቱ እንደምን ያለ ነው የሚለው ላይ ግን የተለያየ እይታ ይሰጣል። ግዝረቱ እንደምን ያለ ነው? አንደኛው ስውር የሆነ ነው።
እንደው ክሊርሊ እንደዚህ እንትን ያብሎ ደቀ ምናምን እንደዚህ አይነት ነገር ሳይሆን እንዲሁ ሰወር ነው። አንዳንዱ ደግሞ እንደዛ ነው የሚልም ደግሞ አለ። ስለዚህ ይሄ እይታዎች ስላሉ እሱን ያዝ እናደርገውና ሌላ ጥያቄ ካለ እዚሁ ላይ ከዚህ ጋር ተያይዞ ምናምን ሌላ ጥያቄ ካለ መቀጠል ትችላለህ ማለት ነው። እሺ አመሰግናለሁ። ያው የሕፃን ልጅ እንደሚመለክና ያን እንደምታመልኩ ነግራችሁኛል። አመሰግናለሁ። ወደ ሁለተኛው ጥያቄ አሁን ቆይ አንዴ። እሺ ወደ ሁለተኛው ጥያቄ ከመሄድ በፊት እኔም ደግሞ የምደግምልህ ያ ሕፃን ልጅ ብለህ በጣም ኢንፈሳይዝ እያደረክ ያለው ሕፃን ልጅ የሚለው ላይ ነው። ቅድም እንደነገርኩ ግን ይህ ሕፃን ልጅ ተብሎ በስጋ ተወለደ የተባለው እርሱ ግን ከዘላለሙም የተባረከው አምላክ እርሱ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ተብሎ የተነገረለት ያ እግዚአብሔር ቃል መጥቶ በስጋ ተወለደ፣ በስጋ ተገለጠ። ስለዚህ አንተ ሕፃን ልጅ የምትሏ ላይ ያስክ እንጂ እርሱ ግን ከዘላለሙም የተባረከ አምላክ፣ እርሱ ግን ከዘላለሙም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ብሎ ይናገራል። እና ይሄ ቅድመ ስጋዊ ያለውን ህልውና መርሳት የለብንም። ኖርማል ራንደም ሕፃን ልጅን አናመልክም እኮ እኛ የሆነ ራንደም ሕፃን ልጅን እኮ እያመለክን አይደለም። ከዘላለሙ አምላክ የነበረው እርሱ በስጋ ተገልጦ ተጸንሶ ተወልዶ መጥቶ እሱን ነው አሁን እያመለክን ያለ ነው። ራሱን ከዘላለም የነበረውን አምላክን ማለት ነው። እሺ ቀጥል። ኦኬ ማለት ይሄ ከዘላለም የነበረው የተባረከ አምላክ አንደኛ መባረክ ራሱ ሌላ ጥያቄ ያስነሳል። ማለት ባራኪና ተባራኪ ልዩነት ስላላቸው፣ ግን እዚህ ጋር እኔ ፎከስ ያደረኩት ለምንድን ነው ካልከኝ የተባረከ ማለት በሆነ አካል ከዘላለሙም የተባረከ ማለት እኮ ብሩክ የሆነ ማለት ነው። ብሩክ የሆነ ማለት ነው። ብሩክ የሆነ ማለትና የተባረከ ማለት የተለያዩ ዲፈረንስ አላቸው። እስቲ ቆይ አንዴ ቆይ፣ የተባረከና ብሩክ የተለያየ ነው። እስቲ በምንድን ነው አሁን ይሄንን በምን ማስረጃ ነው የምታሳየኝ? ይቅርታ እንዲንት ልድገምልህ አንዴ። ተባረከና ብሩክ ይለያያል አልከኝ። እኔ የተባረከ ነው ሲባል ብሩክ እንደሆነ የሚያሳይ ነው አልኩ። በቃ ማለትና ብሩክ ማለትን አሁን ምናልባት አሁን የቋንቋ ጉዳይ ከሆነ እስቲ የተባረከ ሲባል በእንግሊዘኛው ምንድነው? ብሩክ ሲባል ደግሞ በእንግሊዘኛ ምንድነው? እስቲ ምን ተብሎ ነው ምን ብሎ ቢተረጎምልህ ነው ልትቀበል የምትችለው? ብሌስድ ማለት ምን ማለት ነው? ኦኬ እኔ እኮ ያልከኝ ለመቀበል ነው እየጠየኩ ያለሁትና ማለት የምትነኝን ነገር ለመቀበል ነው። እኔ እዚህ ጋር ያለው የተባረከ ማለት እንደ ቃላቱ እንደተቀመጠው መጽሐፍ ቅዱስ ላይ የተባረከ ማለትና የተባረከና ማለትና ብሩክ ማለት የተለያዩ ማለት የሆነ ማለትና የተባረከ ማለት በጣም ልዩነት አላቸው። ለምሳሌ የሆነ ነገር ሆነ ስትለውና ለምሳሌ ቃልም ስጋ ሆነ ሲባልና የተባረከ ሲባል እንዴት ልዩነታቸው እስኪ አንተ ያቸው ወይም ንገረኝ ካላቸው። አይ ቲንክ እያልኩ ያለሁት ነገር የገባ አይመስለኝም። በመጽሐፍ ቅዱስ ላይ የተባረከ የሚለው ቃል ነሰሰርሊ የሆነ እንደው የሚባርክ አካል ኖሮ ከዛ በኋላ በሌላ አካል ለሚባረክ ብቻ ሳይሆን ቀጥታ ለራሱ ለእግዚአብሔር ለአምላክ ሊነገር የሚችል አይነት ነው። የተባረከ ማለት ብሩክ የሆነ እንደማለት ነው። እንግሊዘኛው ምን አልኩ? ለምሳሌ ብሩክ የሚለውን ብሌስድ ነው የሚለው። የተባረከም ምንድነው? የተባረከም ብሩክም ብትል ብሌስድ ነው፣ አለቀ። ለምሳሌ መዝሙረኛው ዳዊት ሲናገር መዝሙር 135 ቁጥር 21 ላይ ምን ይላል መሰለህ? በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው ይላል። ማን? እግዚአብሔር። በኢየሩሳሌም የሚያድር እግዚአብሔር ከጽዮን ምን ያለ ነው? የተባረከ። እስቲ ማን የባረከው እግዚአብሔር ንገረኝ እስቲ ጀማል። ይቅርታ ትንሽ ጫጫታ ላይ ሆኜ ነው። እሺ ማን የባረከው እግዚአብሔር? ለምሳሌ መዝሙር 135 ቁጥር 21 ላይ በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው ይላል። ማን ነው የሚባርከው እግዚአብሔርን? እኮ እኔ እያወራህ ያለው ስለተወለደው ልጅ ነው። እዛ የተባረከ የሚለው ቃል ግዴታ ሌላ አካል ያስፈልገዋል ስላልክ እኮ ነው። ስለዚህ አሁን የተባረከ ሲባል ብሩክ እንደማለት ነው። እና እኛም የእግዚአብሔርን ስም እንባርካለን፣ ሚኒንግ እናመሰግናለን፣ እንቀድሳለን፣ እንደዛ እንደማለት ነው። ለማንኛውም ወደ ጥያቄ ይቀጥል እስቲ። የተለያዩ አድርጌ ነው አሁን የማያቸው ማለት ነው። ምን አልከኝ? እነሱም ደግሞ እግዚአብሔር እና ኢየሱስ ክርስቶስ የተለያዩ ናቸው እና እኔ ለእግዚአብሔር የሆነውን ለኢየሱስ ክርስቶስ አድርጌ አላወራህም ማለት እኔ እያወራህ ያለው ስለተወለደው ሕፃን ስለሆነ ማለት ነው። የገባውም እንደ ልጁ
እንደዚህ አሁን እንትን እያለ ነው ሲመለስለት ወደ ሌላ ለመሄድ እየሞከረ ነው። አይ ቲንክ እሺ፣ ለማንኛውም አሁን ስለተወለደው ሕፃን ልጅ እያልክ ጊዜን ከምትፈጅ እንደው 10 የሕፃን ልጅ ትላለህ ጀማል። ጌታችን ክርስቶስ ይሄን ነገር አንዴ ይቅርታ አድርግልኝ። ጌታችን ክርስቶስ ኢየሱስ ልክ እንደ ሕፃን መወለዱ ምናምን አላፈረበትም። ስለዚህ እኛም ዛሬ እኮ አናፍርበትም። ይሄ ለእኛ እኮ ክብራችን ነው። ጌታ ኢየሱስ እንዲህ በሕፃን እድሜ እንደዚህ መገለጡ፣ መጸነሱ፣ መወለዱ ጌታን አላሳፈረውም እንዴ? ለፍጥረቶቼ ለእጆቼ ስራ ኧረ ይህንማ እሆንላችኋለሁ ብሎ መጥቶናል። ኧረ ጌታዊ ይመስገን፣ እግዚአብሔር ይመስገን ነው የምንለው እና ለእኛ ይሄ ደግሞ ክብራችን ሆኗል። አናፍርበትም። በዚህ 10 የሕፃን ልጅ ስላልክ እኮ ማንም የሚያፍርበት እኮ ክርስቲያን የለም። በዚህ ጌታን እኮ በጣም የምናመሰግንበት እግዚአብሔርን የምናመሰግንበት ነገር እኮ ነው ይሄ። እግዚአብሔርን እጅጉን የምናመሰግንበት ነገር እኮ ነው። ምክንያቱም ራሱን ዝቅ አድርጎ አዋርዶ የመጣበት የድህነት ስራ ስለሆነ ማለት ነው። ቅድም እንዳልኩ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ስለሚል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ደግሞ ያዘ። የማንን መልክ ያዘ? የባሪያን መልክ ያዘ። በቃ አለቀ። ይሄ እግዚአብሔር ጌታችን ይሄንን ዝቅ ብሎ ስለኛ ይሄንን ካደረገው እንግዲህ እኛ እግዚአብሔርን ከማመስገን ውጭ ምን እናደርጋለን? አናፍርበትም። 10 የሕፃን አትበል። እንደዛ ስላልክ የምናፍርበት ስላልሆንን ማለት ነው። አንተ ሕፃን ልጅ ብለህ የጠራኸው ግን እርሱ ከዘላለሙም ከሁሉ በላይ ሆኖ የተባረከ አምላክ ነው። ወጣ እሺ ወይስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እርሱ በስጋ የተገለጠ ጌታ ነው። እና እዛ ላይ ጥያቄ ካለ ብትጠይቅ ጥሩ ነው። ባትወጣ ማለት ነው። አስገቡትና ምናልባት ጥያቄ ካለው ቅድመ ስጋዊ ላይ ያለው ይሄ ቅድመ ህልውናው ላይም ጥያቄ አለኝ ስላለ ቢጠይቅ ጥሩ ነው። እስቲ ራሱን የወጣው ወይስ አስወጣችሁት ነው? ያስወጣው ሰው አለ እንዴ? ራሱን የወጣው ኦኬ ሆነ ና ተመለስ። ና ከፈለክ ናና ጥያቄን መጨረስ ትችላለህ። ብቻ ግን ሲመለስላችሁ ወደዚህ ወደዛ ብቻ ላለ ማለት ሞክሩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።